በብሔርና በዘር የፖለቲካ ፓርቲን መመስረት መከልከል አለበት። በብሔርና በዘር የተመሰረቱ የፖለቲካ ፓርቲዎችም ሊታገዱ ወይንም ሊፈርሱ ይገባል ተባለ። ይህ የተባለው አንድ ሳምንትን ባሳለፈው የሀገራዊ ምክክር ጉባኤ ላይ ነው። በሌላ በኩል ሁለት የተቃዋሚ ቡድኖች በኢትዮጵያ እየተካሄደ ያለውን የሀገራዊ ምክክሩን ቅቡልነት የጎደለውና በመንግስት የተዘጋጀ ሂደት ነው ሲሉ አጣጣሉ። የአፍሪካ ህብረት የየመኑ ታጣቂ ቡድን ሁቲ በቀይ ባህር መርከቦች ላይ የሚፈጽሙትን ጥቃት በአስቸኳይ እንዲያቆሙ ጠየቀ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በብሔርና በዘር የፖለቲካ ፓርቲን መመስረት መከልከል አለበት። በብሔርና በዘር የተመሰረቱ የፖለቲካ ፓርቲዎችም ሊታገዱ ወይንም ሊፈርሱ ይገባል ተባለ። ይህ የተባለው አንድ ሳምንትን ባሳለፈው የሀገራዊ ምክክር ጉባኤ ላይ ነው። ወደ 4000 የሚሆኑት ተወያዮች በዚህ ሳምንት የተለያዩ አጀንዳዎችን ተከፋፍለው በተለያዩ ቡድኖች ተከፍለውም እየተወያዩ መሆኑ ታውቋል። ከነዚህ ተወያዮች መካከል የፖለቲካ ፓርቲዎችን በዘር ወይንም በብሔር መመስረት መከልከል እንዳለበት፣ በዘርና በብሔር የተደራጁት የፖለቲካ ፓርቲዎችን መታገድ እንዳለባቸው ከሙሉ ስምምነት ላይ የደረሱ የውይይት ቡድኖች እንዳሉም ሰምተናል። የፖለቲካ ፓርቲዎችን በዘር ወይንም በብሔር ማደራጀት መቅረትና መታገድ አለበት የሚለው ጉዳይ የተነሳው የሀገራዊ ምክክሩ ተወያዮች ከተዘጋጁላቸው 8 አጀንዳዎች መካከል የመንግስት አደረጃጀትና ቅርጽ በሚለው አንደኛው አጀንዳ ላይ ውይይትን ሲያደርጉ ነው። ኢትዮጵያ ውስጥ የብሔር ፓርቲ ይታገድ የሚሉ ድምጾች አልፎ አልፎ ይደመጡ እንደነበር የሚታወስ ሲሆን እነዚህ ድምጾች አሁን ላይ በሀገራዊ ምክክሩ ላይ መሰማት ጀምረዋል። ሀገራዊ ምክክሩን ጨምሮ ኢትዮጵያን ለከፍተኛ ችግር የዳረጋት ማንነትን መሰረት ያደረገ የፖለቲካ አደረጃጀት ነው የሚል ጽኑ አቋም ያላቸው ቡድኖችም በሀገሪቱ ላይ አሉ። እርግጥ ገዢው ብልጽግና ፓርቲ የሀገራዊ ምክክሩ ከመጀመሩ ከ15 ቀናት በፊት በአዳማ ከተማ በሀገራዊ ምክክሩ ላይ ይዞ የሚቀርበውን አቋም በተመለከተ ለ3 ቀናት ተወያይቶ ውሳኔ ሲያሳልፍ የኢትዮጵያ ክልሎች በብሔርና በዘር መቋቋማቸው ለሀገሪቱ አንድነት ስጋት ነው የሚል ድምዳሜ ላይ ደርሷል። ስለሆነም የኢትዮጵያ ክልሎች ከዘርና ብሔር ይልቅ በመልክዓ ምድርና በኢኮኖሚ ትስስር ቢደራጁ እንደሚመርጥም ነው አቋምን የያዘው። ነገር ግን ገዢው ብልጽግና ፓርቲ በብሔር የተመሰረቱ ፓርቲዎች ይፍረሱ ወይንም ፓርቲን በዘርና በብሔር መመስረት መታገድ አለበት የሚል አቋም ድረስ አልደረሰም። ራሱ ብልጽግና ፓርቲ እንደ ቀድሞ የኢህአዴግ ማንነቱ በብሔር የተመሰረተ መሆኑ የሚታወቅ ነው። ኢህአዴግ በዋነኝነት የአራት ብሔሮች ጥምረት ፓርቲ ሲሆን ብልጽግና ደግሞ በብሔር የተደራጁ ሁሉንም ክልሎች በአባልነት የያዘ ነው። ነገር ግን የሀገሪቱ ገዢ ፓርቲ ብልጽግና በብሔርና በዘር የተደራጁ የፖለቲካ ፓርቲዎች ይታገዱ ወይንም ይፍረሱ ባይልም የኢትዮጵያ የክልሎች አከላለል በብሔር ወይንም በቋንቋና ዘር መሆኑ ቀርቶ በመልክዓ ምድርና በኢኮኖሚ ትስስር ይሁን ብሎ አቋም መያዙ ራሱ ብልጽግና ፓርቲንም አደረጃጀቱን የሚቀይረውና የብሔር ፓርቲነቱን የሚያስቀረው ሊሆን ይችላል። የኢትዮጵያ ክልሎች አሁን ካሉበት ማለትም ከብሔርና ከቋንቋ አደረጃጀት ወደ መልክዓ ምድራዊ አደረጃጀት የሚቀየሩ ከሆነ ብልጽግና ፓርቲ አሁን ላይ የኦሮሞ ብልጽግና፣ የአማራ ብልጽግና፣ የአፋር ብልጽግና ወዘተ ያለ ራሱን ለየብሔር ክልሎች አከፋፍሎ ያዋቀረበት መንገድ ዋጋውን ያጣል። ስለዚህም ክልሎች በቋንቋ መደራጀታቸው ሲያበቃ ብልጽግናም የብሔር ፓርቲ መሆኑ ያበቃል ማለት ነው። አሁን ላይም የብሔር ፓርቲዎች ጉዳይ የሀገራዊ ውይይቱ መነጋገሪያ እስከመሆንም ደርሷል። በሌላ በኩል አይደለም በብሔር የተደራጁ ፓርቲዎች ሊፈርሱ በሕገ መንግስቱ የተጠቀሱ የብሔር ብሔረሰቦችና ህዝቦች መብቶችን የደነገጉት አንቀጾችን ቢሆኑ በፍጹም መነካት የለባቸውም ብለው አጥብቀው የተከራከሩ ተሳታፊዎች በምክክሩ ላይ ታይተዋል። የብሔር ብሔረሰቦችና ህዝቦች መብትን የያዘው የኢፌዴሪ ህገ መንግስት አንቀጽ 39 እዚህ ጋር ይነሳል። ይህ አንቀጽ በሀገራዊ ምክክሩ ላይ ትልቅ ፍጥጫን የፈጠረ ነበር ማለት ይቻላል። በዚህ አንቀጽ በመጀመሪያ ረድፍ የተቀመጠው ድንጋጌ ማንኛውም የኢትዮጵያ ብሔር ብሔረሰብና ህዝብ የራሱን እድል በራሱ የመወሰን እስከ መገንጠል ያለው መብቱ በማንኛውም መልኩ ያለ ገደብ የተጠበቀ ነው ይላል። ይህ በየጊዜው ክርክር የሚነሳበት ድንጋጌ በሀገራዊ ምክክር ጉባኤ ላይ እየተወያዩ በሚገኙ ተሳታፊዎች ዘንድ አለመግባባት ከፈጠሩ ጉዳዮች አንዱ ሆኗል። በሀገራዊ ምክክሩ ላይ አንቀጽ 39 የመብቶች ጥግ መሆኑን በምክክሩ ላይ አቋም ይዘው የሞገቱ አሉ። እነዚህ አካላት አንቀጽ 39 የዜጎች መብት የመብቶች ሁሉ ዋስትና ነው፣ ኢትዮጵያና ብሔር ብሔረሰቦችን የቋንቋ የማንነት ጥያቄዎችን መንግስታት ስልጣን ይዘው የህዝብ ጥያቄን በማይፈቱበት ጊዜ ህዝቡ
በመንግስት ላይ ጫና እንዲያሳድር ያስችላል። የአንቀጽ የጭቆና ዋስትና ነው የሚል አቋምን በምክክሩም ላይ አንጸባርቀዋል። ሌሎች ደግሞ አንቀጽ 39 ሙሉ ለሙሉ መነሳት የለበትም፣ ከአንቀጹ ውስጥ እስከ መገንጠል የሚለው ብቻ ይውጣ የሚል አቋምን ይዘዋል። ገዢው ብልጽግና ፓርቲ ቀድሞ በያዙ አቋምም ብሔር ብሔረሰቦችና ህዝቦች የራሳቸውን ዕድል በራሳቸው የመወሰን መብት እንዲኖራቸው፣ ነገር ግን ከዚህ አንቀጽ ላይ የመገንጠል መብት እንዲወጣ ነው የወሰነው። አንቀጹ ሙሉ ለሙሉ ይውጣ ያሉ ተወያዮችም በሀገራዊ ምክክሩ ላይ ታይተዋል። በሀገራዊ ምክክሩ የመንግስት አደረጃጀትና ቅርጽን በሚመለከት አጀንዳ ስር ከተካተቱ 17 ንዑስ አጀንዳዎች መካከል የኢትዮጵያ የመንግስት አደረጃጀት ምን ይምሰል የሚለው ይገኝበታል። ለዚህ ጉዳይ በአማራጭነት የቀረቡት ፕሬዝዳንታዊ፣ ፓርላሜንታዊና ከፊል ፕሬዝዳንታዊ የሚሉ የመንግስት ስርዓት አይነቶች ናቸው። ለኢትዮጵያ ለፌዴራል ስርዓቱ የሚጠቅመው ፓርላሜንታዊ ነው የሚል አቋምን የያዙም ተወያዮች አሉ። የብልጽግና ፓርቲ በበኩሉ የኢትዮጵያ የመንግስት አደረጃጀትና ቅርጽ ከፊል ፕሬዝዳንታዊ እንዲሆን ፍላጎቱ መሆኑን መወሰኑ ይታወቃል። ከፊል ፕሬዝዳንታዊ የሚባለው የመንግስት አደረጃጀትና ቅርጽ ደግሞ የሀገሪቱ ከፍተኛ የሚባለው የስራ አስፈጻሚነት ስልጣን ከፓርላማው በሚመረጠው ፕሬዝዳንት እጅ እንዲሆን የሚያደርግ ነው። ይህም ጠቅላይ ሚኒስትር አብይ አህመድ አሁን ባለው ፓርላማ ላይ ከጠቅላይ ሚኒስትርነት ወደ ፕሬዝዳንትነት እንዲመጡ ማድረግ እንደማለት ነው። ለዚህ ዘገባ ኢትዮጵያን ኢንሳይደርን እንደ ማጣቀሻነት ተጠቅመናል። ሁለት የተቃዋሚ ቡድኖች በኢትዮጵያ እየተካሄደ ያለውን የሀገራዊ ምክክሩን ቅቡልነት የጎደለውና በመንግስት የተዘጋጀ ሂደት ነው ሲሉ አጣጣሉ። በተጨማሪም የተቃዋሚ የፖለቲካና የታጠቁ ቡድኖች ወደ ፖለቲካዊ ሽግግር ለማምራት ትብብራቸውን እንዲያጠናክሩም ጥሪ አቅርበዋል። የኢትዮጵያ ትብብር ለድልና ሽግግር የተባለ የተቃዋሚዎች ጥምረት በዚህ ሳምንት ባወጣው መግለጫ የሀገራዊ ምክክር ሂደቱን የኢትዮጵያን እየተባባሰ የመጣ የፖለቲካና የደህንነት ውጥረቶችን መፍታት የማይችል የማስመሰል ምክክር ሲል ገልጾታል። ጥምረቱ እንደገለጸው ሀገራዊ ምክክር በዓለም አቀፍ ደረጃ ለሰላማዊ ግጭት አፈታትና ለፖለቲካዊ ሽግግር እንደ አንድ መሳሪያ የሚወሰድ ቢሆንም በኢትዮጵያ እየተካሄደ ያለው ሂደት ግን ዋና ዋና የታጠቁ አካላትን ያገለለ ሰፊ የህዝብ ተቀባይነት የሌለውና ስለ ፖለቲካ ሽግግር የሚደረጉ ውይይቶችን የሚገፋ በመሆኑ ዓለም አቀፍ መስፈርቶችን አሟላም ብሏል። መግለጫው በገዢው ስርዓት በአሁኑ ወቅት እየተካሄደ ያለው ብሔራዊ ምክክር ዓለም አቀፍ መስፈርቶችን የማያሟላ ሀገሪቱን አሁን ካለችበት ማቅ ማውጣት የማይችል ጦርነትን የማያስቀርና ፖለቲካዊ ሽግግርን ማምጣት የማይችል ነው ሲል ገልጾታል። ጥምረቱ የምክክር ኮሚሽኑ የሀገሪቱን ዋና ዋና የፖለቲካ ውዝግቦች ወደ ጎን በመተው ለገዢው ብልጽግና ፓርቲ የሚመች አጀንዳዎችን ይዞ እየቀጠለ ነው ሲል ከሷል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ በቅርቡ የሽግግር መንግስትን የመወያያ አጀንዳነት አጥብቀው መቃወማቸውን የነቀፈው ጥምረቱ ፖለቲካዊ ሽግግርን ያገለለ ምክክር ገና ከመጀመሩ የሞተ ነው ሲል ተናግሯል። የኢትዮጵያን ትብብር ለድልና ሽግግር የተቃዋሚ የፖለቲካ ፓርቲዎች ትብብራቸውንና አንድነታቸውን እንዲያጠናክሩ ጥሪ ያቀረበ ሲሆን ከመንግስት ጋር የሚዋጉ የታጠቁ ቡድኖች ደግሞ የውስጥ ልዩነቶቻቸውን ፈተው ጥረታቸውን እንዲያስተባብሩ አሳስቧል። በተጨማሪም ከብልጽግና ፓርቲ በኋላ የሚኖረውን የፖለቲካ ሽግግር የሚመራ የሽግግር ፍኖተ ካርታ ሁሉም የመንግስት ተቃዋሚ ኃይሎች በጋራ እንዲያዘጋጁም ጥሪ አቅርቧል። መግለጫው በተጨማሪ ቀጠናዊና ዓለም አቀፋዊ አካላት የኢትዮጵያ መንግስት ወታደራዊ ፖሊሲዎችን ትቶ ወደ እውነተኛ ድርድር እንዲመጣ ጫና እንዲያደርጉ አሳስቧል። ይህ መግለጫ የወጣው የኦሮሞ ነጻነት ግንባር ኦሮሞ ነጻነት ሰራዊት ኦነግ ኦነሰ ሐምሌ 12 ቀን የብሔራዊ ምክክር ሂደቱን የአንድ ወገን ንግግር ሲል ማጣጣሉን ተከትሎ ነው። ታጣቂ ቡድኑ ባወጣው መግለጫ ሂደቱ በጠቅላይ ሚኒስትር አብይ አህመድና በደጋፊዎቻቸው መካከል ብቻ የሚደረግ ውይይት ነው ያለ ሲሆን በአሁኑ አስተዳደር ስር ምንም አይነት እውነተኛ ሀገራዊ ምክክር ሊካሄድ እንደማይችል ገልጿል። ቡድኑ ምክክሩ የጠቅላይ ሚኒስትሩን ስልጣን የሚያጠናክሩና የኢትዮጵያን ክልሎች የበለጠ የሚከፋፍሉ ህገ መንግስታዊ ለውጦችን ለማመቻቸት ያለመ ነው ሲል ከሷል። እውነተኛ ምክክር ሊካሄድ የሚችለው የሀገሪቱ የትጥቅ ግጭቶች ካበቁ በኋላና እውነተኛ እርቅና ሰፊ ፖለቲካ ተሳትፎ በሚፈቅዱ ሁኔታዎች ስር ብቻ እንደሆነም አስታውቋል። ኦነግ ኦነሰ በተጨማሪም የብሔራዊ የምክክር ኮሚሽን አባላትን የአንድ ፓርቲ ትዕይንት አካል ሆነዋል ሲል የከሰሰ ሲሆን ለሂደቱም ህጋዊና ታሪካዊ ተጠያቂነት እንደሚወስዱም አስጠንቅቋል። ለነዚህ የቅርብ ጊዜ መግለጫዎች ከፌዴራል መንግስትም ሆነ ከኢትዮጵያ ሀገራዊ ምክክር ኮሚሽን የተሰጠ ምላሽ የለም። ይህ የቅርብ ጊዜ ትችት የቀረበው በኮሚሽኑ ሀገር አቀፍ የምክክር ሂደት የተመረጡ ከ1300 በላይ ተወካዮችን ያሳተፈና ለአንድ ወር የሚቆየው የኢትዮጵያ ብሔራዊ ምክክር መድረክ ባለፈው ሳምንት በአዲስ አበባ በይፋ በተከፈተበት ወቅት ነው።
የአፍሪካ ህብረት የየመኑ ታጣቂ ቡድን ሁቲ በቀይ ባህር መርከቦች ላይ የሚፈጽሙትን ጥቃት በአስቸኳይ እንዲያቆሙ ጠየቀ። አስቸኳይ ማስጠንቀቂያውን የሰጡት የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ናቸው። ሁቲዎች በቀይ ባህር ሲጓዙ የነበሩ 2 ነዳጅ ጫኝ መርከቦች ላይ የፈጸሙትን ጥቃት አደገኛ የውጥረት መባባስ ሲሉም አውግዘውታል። በኢራን የሚደገፉት ሁቲ ጥቃቱን የፈጸሙት ሳውዲ አረቢያ ላይ የባህር ጉዞ ማዕቀብ መጣሉን ካስታወቁ በኋላ ነው። ይህንን እገዳ ጥሰዋል የተባሉ ነዳጅ ጫኝ መርከቦች በድሮንና ሚሳኤሎች መመታታቸውን የታጣቂ ቡድኑ ወታደራዊ ቃል አቀባይ ያህያ ሳሬ ተናግረዋል። የሁቲ ታጣቂ ቡድን የቀይ ባህር እንቅስቃሴና እገዳ በተለይ የባህር መስመሩ ዋነኛ የውጭ ንግድ መተላለፊያቸው ለሆኑ የምስራቅ አፍሪካ ሀገራት ስጋት የደቀነ ሆኗል። ከ90 በመቶ በላይ የውጭ ገቢ ንግዷን በዚሁ የባህር መስመር ላይ የምታከናውነው ኢትዮጵያ የዚህ ስጋት ዋነኛ ሰለባ ከሆኑ ሀገራት መካከል ናት። የአፍሪካ ህብረት የሰጠው ማስጠንቀቂያ አዘል ማሳሰቢያ ምናልባትም በሁቲዎች በኩል አዎንታዊ ምላሽ ካላገኘ የሳውዲ አጋር ናቸው በተባሉ ሀገራት ላይ ያነጣጠሩ ጥቃቶች ሊኖሩ እንደሚችሉ ይገመታል። የአፍሪካ ህብረት ሐሙስ ሐምሌ 16 ቀን 2018 ዓ.ም ባወጣው መግለጫ ድርጊቱን በጽኑ እንደሚኮንንም አስታውቋል። እነዚህ እርምጃዎች ለቀጠናው ሰላምና ደህንነት ከፍተኛ አንድምታ የሚኖራቸው አደገኛ የውጥረት መባባሶች ናቸው ብሏል። መርከቦቿ ለተመቱባት ሳውዲ አረቢያ አጋርነቱን የገለጸው የአፍሪካ ህብረት ለሀገሪቱ ደህንነት ሉዓላዊነትና መረጋጋት የማይናወጥ ድጋፍ እንዳለው አስታውቋል። የኮሚሽኑ ሊቀመንበር መሐሙድ አሊ ዩሱፍ ይህ አይነቱ ድርጊት ለዓለም አቀፍ የባህር ጉዞ ደህንነት እንዲሁም ከዓለም ስትራቴጂካዊ የውሃ መስመሮች አንዱ ለሆነው ቀይ ባህር መረጋጋት ከፍተኛ ስጋት መሆኑንም በአጽንኦት አንስቷል። ነፃ የመርከብ ጉዞን ለማደናቀፍ የሚደረግ ማንኛውም ሙከራንም አውግዘዋል። በዓለም አቀፍ ሕግ መሰረት የባህር ጉዞ ነፃነት፣ ዝውውርና የንግድ መርከቦች ደህንነትና ጥበቃ ሙሉ በሙሉ መከበር እንዳለበትም በመግለጫቸው ጠቅሰዋል። ሁቲዎች ንግድ መርከቦች ላይ የሚደርሱትን ጥቃቶች በሙሉ በአስቸኳይ እንዲያቆሙ እንዲሁም ውጥረቱን የበለጠ ሊያባብሱ የሚችሉ የትኛውም አይነት እርምጃዎችን ከመውሰድ እንዲቆጠቡም ሊቀመንበሩ ጥሪ አቅርበዋል። የባህር ጉዞ የሚመራባቸው ዓለም አቀፍ ሕጎችን ሙሉ በሙሉ እንዲያከብሩም ጠይቀዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ